ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይመሻል ነገር እንግዲህ እንዴት ናችሁ? ሁሉ አማን ሁሉ ደግዬ ነው። ዛሬ ይዤላችሁ የመጣሁት ውድ ተመልካች እንግዲህ አደራ ድራማ ነውና አደራ ድራማ ብሌን እንግዲህ በየቦታው እየተንከራተተች ነው። ከመጨረሻው እስከ መጀመሪያው እስከ መጨረሻ እንግዲህ ብሌን በጣም እያዘነች ነው። የምታዝንበትም ምክንያት ምንድነው? ከአለቃዋ ላይ አስቀድማ ክራይ ቤት በእናቴ ስለደረሰ ብላ አስቀድማ ብሩን ስለወሰደችም ነው መሰለኝ። በአሁኑ ሰዓት ብሌን በጣም እየተጨናነቀች ነው። ቃልዬም እንግዲህ ከነሱ ቤት እንድትወጣላት ነው የምትፈልገው። ምክንያቱም ቃልዬ እናቷ ወላጅ እናቷ ስላልሆነች እንድትሞትላት ነው የምትፈልገው። በመድኃኒት ነው እሷን እናቷን የምትፈልጋት ማለት ነው። ነገር ግን እናቷን በመድኃኒት ብትፈልጋትም ምንም ማድረግ እስከማትችል ድረስ ቃልዬ እናቷን በመድኃኒት ነው የምትፈልጋት። እሷ ደግሞ የቤት ሰራተኛዋ ደግሞ በመካከሉ በጣም እየተጨናነቀች ነው። ምክንያቱም የምትጨናነቅበት ምክንያት የቤት ሰራተኛ ሆናችሁ እስከምትሰሩ ድረስ አንዳንድ ነገር እናንተ የማታውቁት ነገርም ከተቀላቀለባችሁ ነገሮቹ በጣም የሚያስፈሩ ሊሆኑ ይችላል። ስለዚህ እች ሴትዮ በመካከላቸው የሆነ ነገር ከሆነች እሷም በጣም ትጨናነቃለች። የቤት ሰራተኛ እስከሆነች ድረስ ነው ማለት ነው። ውድ ተመልካች እንግዲህ ነገሮቹ ብሌንም ከዛ ቤትም መውጣትም አትፈልግም ነበረ። ስራም ብሌን ትፈልጋለች። ቃልዬም እናቷን ባገኘችበት መንገድ በሻይም ሆነ በተሰራ ምግብም ሆነ እናቷን እንድትሞትላትና ውርሱን እሷና ኃይሉ አብረው ተባብረው ውርሱን ወደ ራሳቸው እንዲያረጉ ይፈልጋሉ። እንግዲህ ቃልዬ አላወቀችበትም እንጂ ኃይሉ በጣም ትልቅ ስህተትና ትልቅ ነገር ውስጥ ኃይሉ ቃልዬን እያስገባት ነው። ስለዚህ ኃይሉ ደግሞ ምንም ነገር ቢሆንም እንዲነቃበት አይፈልግም። ቃልዬ ደግሞ በተሰራ ምግብ ውስጥ በየሜዳው የቤት ሰራተኛ እያየቻት ዝም ብላ ነው የምትርመጠመጠው። ነገር ግን የቤት ሰራተኛዋ ሁሌ እሷ የምትሰራውን ነገር የምታስበውን ተንኮል ሁሉ እያየቻት ነው። ነገሮቹ ግን እንደዛ ቢሆንም ነገሮቹ ትንሽ ከባድ ቢሆንም በአሁኑ ሰዓት እንግዲህ ቃልዬ ከዛ ቤት እንድትወጣላት እናቷን ተማጸናለች። ቃልዬ ደግሞ ከአንድ ልጄም ማንም ሰው ሊለየን አይችልምና ልጄ ከምትለየኝ ማንም ሰው ይለየኝ በማለት ብሌንን ለማባረር እየሞከረች ነው። ብትሞክርም ባትሞክርም እንግዲህ ቃልዬ ብሌን ከዛ ቤት ከወጣች በአንድ ቀን ውስጥ የእናቷን ሕይወት እንደምታበላሽ ማንም ሰው ነው የሚያውቀው። ነገር ግን የብሌን እናት ይሄን ያክል እሷም ትንሽ የክራይ ቤቱንም ስለከፈለችላት ብሌንም የቃልዬን እናት ባለውለታ አርግታት ቁጭ አርግታት ነበረ። በጣም ነበረ የምታከብራት። ስለዚህ እንግዲህ ይሄንን የባለውለታዬን ሰው ሁሉም ነገር እየተቀላቀለበት ሁሉም ነገር ለእንደ ጠላትነት የምትታይበት ምክንያቱ ምንድነው በማለት ነው። ቃልዬም ግን ሰራተኛ ሆና ገረድ ሆና እኔ የምሰራውን ነገር እሺ ማለት አለባት እንጂ እኔ የምሰራውን ነገር ከኔ ስር ማበላሸት አለባት ወይ? እች ሴትዮ እች ገረድ ከዚህ ቤት ትውጣ በማለት ነው እልህ የያዛት።
ለነገሩ ግን ገረድም አይባልምና እኔ እንደ እህትሽና እኔ ደግሞ እሷን እንደ ልጄ ነው የማያትና ነገሮቹን ስትናገሪ ተጠንቅቀሽ ተናገሪ አለቻት። ባለፈውም የሰራሽውን እንጀራ የሰራውትን ምግብ አትብሊ ብላ ከልክላሽ እህሉ እንደተደፋ ታውቂያለሽ። ነገር ግን እህሉ ቢደፋም ነገሮቹ በጣም ከባድ ቢሆንም ስለዚህ ምንም ማድረግ ስለማልችል አንቺ ደግሞ በመካከሉ ስለዚህ እንደምታረጊ አርጊና ከዚህ ቤት ብቻ እችን ልጅ ብትገላግልኝ በጣም ደስ ይለኛል በሚል ሁኔታ ነበረ ቢሊየንም ያሳለፉት። ግን እሷ ብታድርም ባታድርም ቃልዬን ከዛ ጥፋታ ማንም ሰው ሊወግዳት አልቻለም። ቃልዬ እናቷን ለመግደል ከኃይሉ ጋራ ቃል ስለተገባቡ ኃይሉም በሚያስጠነቅቅ ሁኔታ በጣም ቃልዬን ቃል አስገብቷታል እናቷን እንድትገልና ንብረቱ እንደዚሁ። ነገር ግን አሁን ኃይሉ ደንግጦ እናትሽ እኮ በህይወት እያለች ቀስ በቀስ ብለሽ ቤቱም በስምሽ ካላስተላለፍሽ እናትሽማ ከሞተች በኋላ መንግስትም ካንቺ ጋራ ሊከራከር ይችላል እኮ። ምክንያቱም ለምንድን ነው እንደዚህ የምታደርጉ? ስለዚህ አንቺ ምንድን ነው ሲስተሙን አላወቅሽበትም? ቢሊየን ፊት እንዴት ብለሽ ነው መድኃኒት እገላታለሁ ብለሽ እንዴት ነው ለቢሊየን ራሱ የምትነግሪያት? አይ እኔ አልነገርኳትም እኮ እንዴት እንዳወቀች አላቅም። ስለዚህ እሷ እንዴት ራሱ እንዳወቀች ስለማላቅ ነው። ስለዚህ አንቺ ለምንም አትሆኝም፣ እንደውም ሌላ ችግር እያመጣሽ ነውና ከፊቴ ዞር በይ ብሎ ነው ቢሊየንን ቃልዬን በጥፊ ያላት። ነገር ግን በጥፊ ብላትም ባይላትም ነገሮቹ በጣም በአሁኑ ጊዜ በጣም ከባድ ሆኗልና። ስለዚህ ግን አንድ ነገር የገረመኝ ከቃልዬ እናት ቢሊየንን እንደዛ በጥፊ ስትላት ገረድ ማለት አትችም። ሌላ ነገር ግን ያጠፋችው ጥፋት ካለ ነገር ግን አንቺ አንዳንድ ቃላቶች መናገር አትችም። ነገር ግን መናገር የምትችው ሌላ ነገሮች ነው። እኔም አረብ ሀገር ሰርቼ ነበረ የመጣሁት፣ ምንም ችግር የለውም። በዚች ቃላትሽ በጣም ቅር ብሎኛል ብላ ለቃልዬ መልስ ስትሰጥ ነበረ። እንግዲህ ቃልዬ እንደምንም ሆነ ልጅቷ ከዛ ቤት እንድትወጣና እናቷን እንድትገል ነው የምትፈልገው። ነገር ግን አይሆንም። ነገሮቹ በጣም ከባድ፣ ሰራተኛው አሰቃይ ነው። ነገሮቹ በጣም ከባድ ሆኖ ነበረ። ስለዚህ እንግዲህ ውድ ተመልካች ኃይሉና የኃይሉ ተላላኪም ስልክ እየተደዋወሉ በጣም ስለጠፋባቸው እቃ በጣም ነው እየተነጫነጩ ያሉትና ስለዚህ እንግዲህ ድራማው አደራ ድራማ እንግዲህ ይሄን ይመስላልና አደራ ድራማ አንዳንድ ነገር ብዙ ነገር ያስተምራልና ስለዚህ እንግዲህ ውድ ተመልካች ከስሩ አንዳንድ ነገር እንድንማር እናንተም ይሄንን ቪዲዮ ላይክ እያረጋችሁ እነሱ ቤትም ገብታችሁ ፔጃቸው ላይ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱም በጣም ነው ደስ የሚለን ማለት ነውና ወደሚቀጥለው ቪዲዮ ስንሄድ እንግዲህ ይሄ
በጣም በእናት ላይ ስለ እውነት በእናት ላይ የሚጨክል ሰው እኔ በድራማም ሆነ በምንም ሆነ አልወድም። ምንም ነገር አልወድም እና እናት ላይ ድራማ መስራትም አልወድም። እናት ካለኝ መስጠት፣ ከታመመች ማሳከም፣ ከራበኝ ደግሞ ራበኝ ማለት ነው እና እናት ላይ እኔ እንደዚህ ድራማ ባይሰራ በጣም ነው ደስ የሚለኝ። ባይሰራ ምንም ነገር እናት መቼም እናት እስከሆነች ድረስ ነውና፣ ስለዚህ እንግዲህ ውድ ተመልካች ይሄን ይመስላል። እናንተም ላይክ እና ሰብስክራይብ አድርጉኝና እስቲ ሞራል ሰጡኝ። ለሰው ልጅ እኮ ከምንም በላይ እኮ ሞራል ያስፈልጋል። ከምንም በላይ ሞራል ያስፈልጋል ለሰው ልጅ ማለት ነውና አንዳንድ ጊዜ መታችሁ ዩቱብ ማናጀር እንኳን ሼር ቢያደርገኝ እኮ ከሰው ጋራ ምንም የሚያገናኘኝ ነገር አንዲት ነገር የለም። እግዚአብሔርን ዩቱብ ብቻ ቢያውቀኝ ከሰው ጋራ ምንም የሚያገናኘኝ ነገር የለም ማለት ነው፣ እንደ ራሴ ከሆነ ማለት ነውና እንግዲህ ምንም ማድረግ አንችልም። ላይክ አድርጉ። ቪዲዮ መፖሰት አናቆምም። ሄሎ ባይሎ እኔ የምልህ ይህ ልጅ ስም ብሌን አልነበር እንዴ? መቼ ነው ቃል የሆነው?